ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ ባለፈው ቪዲዮአችን ባየነው መሰረት በቀጣይ ቪዲዮአችን ቀጥታ ቻፕተር 1 እንደጨረስን ቻፕተር 1 ላይ የተወጣጡ በተለያዩ ዩኒቨርሲቲ የተወጣጡ ጥያቄዎችን ከሰፊ ማብራሪያ ጋር እንደምንሰራ አይተን ነበርና በዛሬ ቪዲዮአችን እነዚህን ጥያቄዎች ከሰፊ ማብራሪያ ጋር እንሰራለን ማለት ነው። ቀጥታ ወደ ጥያቄዎቹ እንለፍ። በዚህ የጥያቄ ቪዲዮአችን እንሰራቸው 40 ጥያቄዎች ናቸው። 10ሩ ትሩ ፎልስ ነው። 20 ምርጫ እንሰራለን፣ 5 ዳሽ ሙላ፣ መጨረሻ ላይ ደግሞ 5 ደረቅ እንሰራለን ማለት ነው። እነዚህ ሙሉን ጥያቄ በመብራሪያ ነው የምንሰራቸው። ቀጥታ ወደ መጀመሪያው ሴክሽን ወደ ትሩ ፎልስ እንለፍ እና የመጀመሪያው ትሩ ፎልስ ጥያቄያችን ምን ይላል? ሳይኮሎጂ ኢዝ ኦንሊ ኮንሰርንድ ዊዝ ዘ ሜንታል ፕሮሰስ ናት ቢሄቪየር ነው የሚለን። ሳይኮሎጂ ፊልዱ ኮንሰርን የሚያደርጉ ወይም ደግሞ ትኩረት አድርጎ ፊልዱ የሚሰራው ሜንታል ፕሮሰስ ላይ ነው እንጂ ቢሄቪየር ላይ አይደለም ነው የሚለን። ይሄው ትክክለኛው መልስ ፎልስ ስለሚሆን ምክንያቱም ከዚህ ቀደም በቪዲዮአችን እንዳየነው ሳይኮሎጂ ስተዲ የሚያደርጉ ቦስ ቢሄቪየርም ሜንታል ፕሮሰስንም ስተዲ ያደርጋል፣ ያጠናል። ቢሄቪየር ውስጥ የሚካተቱ እንዳየነው ሳይኮሎጂ የሚያጠናቸው ኦብዘርቬብል የሆኑ አክሽኖችን እነሱን በቢሄቪየር ስር ያጠናል ብለን አይተናል። በሜንታል ፕሮሰስ ስር ደግሞ ቶቶችን ፊሊንጎችን እንደሚያጠና አይተናል። እና በዚህ መሰረት የአንደኛው ጥያቄ ትክክለኛ መልስ ፎልስ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 2 ዊሊያም ውንጌት ኢዝ ናውን አስ ዘ ፋዘር ኦፍ ሳይኮሎጂ። ያው ያየነው ስለሆነ ትክክለኛው ሲሆን ጥሩ ነው ማለት ነው። ምክንያቱም ዊሊያም ውንጌት ነው ለመጀመሪያ ጊዜ ሳይኮሎጂካል ላብ በ1879 ሌፕዚግ ጀርመን ላይ ማቋቋም የቻለው የነበር ማለት ነው። እና በዚህ መሰረት የሁለተኛው ጥያቄ ጥሩ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 3 ቢሄቪየሪዝም ፎከስ ኦን አንኮንሺየስ ድራይቭስ ኤንድ ኢንተርናል ዲዛይር ነው የሚለና ቢሄቪየሪዝም የሚባለው ፎከስ የሚያደርገው አንኮንሺየስ ስለሆኑ ድራይቮች እና ኢንተርናል ዲዛይሮች ነው የሚለና ይሄው ትክክለኛ መልስ ፎልስ ነው የሚሆን። ምክንያቱም ቢሄቪየሪዝም ፎከስ የሚያደርግ ኦንሊ እንዲሆን ብለን ያየነው በብቸኝነት ኦብዘርቬብል ስለሆኑ ቢሄቪየሮች ነው ስተዲ የሚያደርግ ፎከስ የሚያደርግ እንጂ ስለ አንኮንሺየስ ፕሮሰስ ጭራሹን እንትን ያደርግም። ስለዚህ በዚህ መሰረት የዚህ ጥያቄ ፎልስ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 4 ኤክስፐሪመንታል ሪሰርች ኢዝ ኦንሊ ሜትድ ዛት ካን ዲተርማይን ኮዝ ኤንድ ኢፌክት። ኤክስፐሪመንታል ሪሰርች ሜትድ ነው ብቸኛው ኮዝ እና ኢፌክትን ዲተርማይን የምናደርግበት ሜትድ ነው የሚለን። ትክክለኛው መልስ የሚሆነው ጥሩ ነው። ምክንያቱም እሱ ነው the only ሪሰርች ሜትድ እንደዚህ ማድረግ የምንችልበት። ምክንያቱም ኢንዲፔንደንት ቫሪያብሎችን ማኒፑሌት ማድረግ ስለምንችል ማለት ነው። እና በዚህ መሰረት የአራተኛው ቃል በቃል ስለሆነ ትሩ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 5 ገስታልት ሳይኮሎጂ ቢሊቭ the whole is less than the sum of its parts ነው የሚለና ገስታልት ሳይኮሎጂ የሚያምነው ሆሉ ወይም ደግሞ ትልቁ ከፓርቶቹ ወይም ከፒሶቹ ያንሳል ብሎ ነው የሚለና ይሄኛው በተቃራኒው ነው የሚሆን። ትልቁ እንዲያውም ወይም the whole greater than its parts ነው የሚል በተቃራኒው ማለት ነው። እና የዚህ ትክክለኛ መልስ ፎልስ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 6 ኬዝ ስተዲስ ፕሮቫይድ ጀነራላይዝድ ሪዛልት ፎር ላርጅ ፖፑሌሽን። ኬዝ ስተዲ ለጀነራላይዝ ለሆነ ሪዛልት ላርጅ ፖፑሌሽን ላይ ነው የምንጠቀመው ወይም ደግሞ ያቀርብልናል ነው የሚለን። ይሄኛው ፎልስ ነው የሚሆነው። ምክንያቱም ኬዝ ስተዲ እንደውም በተቃራኒው በጣም ትንሽ ለሆኑ ፖፑሌሽኖች በዲቴል ማጥናት ስንፈልግ ነው ሜተድ የምንጠቀመውና በዚህ መሰረት ፎልስ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 7 ሶሻል ሳይኮሎጂ ስተዲስ ሃው ፒፕል ቲንክ ፊል ኤንድ ቢሄቭ ኢን ግሩፕ ይለናል። ሶሻል ሳይኮሎጂ ነው እንዴት ሰዎች እንደሚያስቡ የሆነ ስሜት እንደሚሰማቸውና የሆነ ግሩፕ ላይ ደግሞ እንዴት አድርገው አክት ማድረግ እንዳለባቸው የሚያጠና ሶሻል ሳይኮሎጂ ይባላል ነው የሚለና ይሄ ቃል በቃል ስለሆነ ትክክለኛው መልስ የሚሆነው እዚህ ትሩ ነው። ምክንያቱም እሱ ነው ሪሌሽንሺፕ ላይ፣ ግሩፕ ቢሄቪየር ላይ፣ ሶሻል ፐርሴፕሽን ላይ ትኩረት አድርጎ የሚሰራ ማለት ነው። እና በዚህ መሰረት የሰባተኛው ትክክለኛ መልስ የሚሆን ትሩ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 8 a theory is a testable predication about behavior። ቲዮሪ ማለት ቴስቴብል ፕሪዲኬሽን ነው ስለ ቢሄቪየር የሚሰጥ ነው የሚለና የዚህ ትክክለኛ መልስ ፎልስ ነው የሚሆን። ምክንያቱም ቲዮሪ አይደለም ቴስቴብል ፕሪዲኬሽን የምንለው። ባለፈው ቪዲዮአችን ባየነው መሰል ቴስቴብል ፕሪዲኬሽን የሚባል ሃይፖቴሲስ ነው እንጂ ቲዮሪ አይደለም። ቲዮሪ እንዲያውም በተቃራኒ በጣም ብሮደር የሆነ ኤክስፕላኔሽን ነው እንጂ እኛ ፕሪዲኬት የምናደርገው ነገር አይደለም። ስለዚህ ሲጀመር ቲዮሪም ቴስት ማድረግ አንችልም። ቲዮሪም ማለት ሃይፖቴሲስ ነው ቴስት የምናደርገው። እና በዚህ መሰረት የስምንተኛው ትክክለኛ መልስ ፎልስ ነው የሚሆን። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 9 ኤዱኬሽናል ሳይኮሎጂ አፕላይ ሳይኮሎጂካል ፕሪንሲፕል ቱ ኢምፕሩቭ ለርኒንግ ነው የሚለና ኤዱኬሽናል ሳይኮሎጂ ሳይኮሎጂካል ፕሪንሲፕሎችን የመማር ማስተማሩን ሂደት ለማሻሻል
አፕላይ ያደርጋል ነው የሚለን። ይሄ ያው ቃል በቃል ስላየነው ትክክለኛ መልስ የሚሆነው ትሩ ነው ማለት ነው። ምክንያቱም እሱ ነው ፎከስ የሚያደርገው እሱ ቲቺንግ ሜቶዶችን ካሪኩለሞችን ዲዛይን በማድረግ አካዳሚክ ሰክሰሶችን ለመጨመር ማለት ምክንያቱም እሱ ነው አካዳሚክ ሰክሰስ እንዲኖር ካሪኩለሞችን መቀየር ቲቺንግ ሜቶዶችን ሳይኮሎጂካል ፕሪንሲፕሎችን በመጠቀም አፕላይ በማድረግ ለማሻሻል የሚሞክር እሱ ኤዱኬሽናል ሳይኮሎጂ ነው ብለን አይተናል። እና በዚህ መሰረት የ9ኛው ትሩ ነው የሚሆን። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 10 ናቹራሊስቲክ ኦብዘርቬሽን አሎ ማኒፑሌሽን ኦፍ ቫሪያብልስ። ናቹራሊስቲክ ኦብዘርቬሽን የሚባለው ማኒፑሌሽን ኦፍ ቫሪያብልን አሎ ያደርጋል ወይም ይፈቅዳል ነው የሚለን። የዚህኛው ትክክለኛ መልስ ፎልስ ነው የሚሆን። ምክንያቱም ከዚህ ቀደም ባየነው መሰረት ናቹራሊስቲክ ኦብዘርቬሽን ፎከስ የሚያደርገው የሆነ ነገር ኦብዘርቭ ማድረግ ነው። ምንም ሳንነካ ወይም ቼንጅ እንድናደርግ ሲጀምር አይፈቅድልንም። የሆነ ነገር ባለበት ዝም ብለን ኦብዘርቭ እንድናደርግ ነው የሚፈቅድልን እና በዚህ መሰረት የዚህ ጥያቄ መልስ ፎልስ ነው የሚሆን ማለት ነው። አሁን ደግሞ ወደ ሁለተኛው ሴክሽን ወደ ቾይዝ ጥያቄዎቻችን እንለፍ። ጥያቄ ቁጥር 1 which of the following is the correct definition of psychology? ከምርጫዎቹ ውስጥ ስለ ሳይኮሎጂ ትክክለኛ ዴፊኒሽን የሆነው ምርጫ የትኛው ነው የሚለን? የኤ study of the soul ስለ ነፍስ የሚያጠና ነው ወይም ስለ ሶል ይለናል። ይሄኛው አማራጭ መልስም ሊሆን ይችላል ላይሆንም ይችላል። ሊሆንበት የሚችለውና ማይችለው ፕሮባቢሊቲ ሊሆንበት የሚችለው ፕሮባቢሊቲ ምንድነው? ከዚህ ቀደም ባየነው መሰረት ሳይኮሎጂ የሚለው ቃል የመጣው ከግሪክ ነው ብለን አይተናል። ከሁለት የግሪክ ቃላቶች ነው። የመጀመሪያው የግሪክ ቃል ሳይኪ ነው። ሳይኪ ደግሞ ወደ እንግሊዘኛ ትርጉሙ ስናመጣው ሶል ነው የነበርና በዚህ መሰረት የተወሰነ ሴንስ ሊሰጥ ይችላል። ይሄ ደግሞ ላይሆንበት የሚችለው ፕሮባቢሊቲ ምንድነው? ከዚህ ቀደም ባየነው መሰረት ሳይኮሎጂ ስለ ስፒሪቹዋል ፊልድ አይደለም ብለን አይተናል። ስለ ስፒሪቹዋል ስለሆነ ነገር ስተዲ ያደርጋል ወይም ደግሞ ተቃራኒው ሳይንቲፊክ ፊልድ እንደሆነ አይተን ነበር እና በዚህ መሰረት በዚህኛው ደግሞ ያስኬድም ማለት ነው እና ሊሆንም ላይሆንም ይችላል። በተጠባባቂነት እንያዘው። ወደ ሁለተኛው እንለፍ። የሁለተኛው ቢ ደግሞ ምን ይለናል? ስተዲ ኦፍ ጎስትስ ስለ መንፈሶች የሚያጠና ነው ይለናል። ይሄኛው አይሆንም መልስ። የሲ ደግሞ ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ሜንታል ነው ይለናል። ትክክለኛ መልስ የሚሆነው ነው ምክንያቱም ቃል በቃል ነው ያመጣው ዴፊኒሽኑን እና በዚህ መሰረት የአንደኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 2 which early school of thought focus on the function of mind? ከዚህ ቀደም ባየነው ቪዲዮአችን መሰረት ሁለት አይነት ስኩል ኦፍ ቶቶች እንዳሉ አይተናል። early እና ሞደርን ማለት ነው። early ደግሞ የሚከፋፈላሉ በጣም ብዙ፣ ሞደርን በተመሳሳይ ማለት ነውና ጥያቄ የሚለና የትኛው የኤርሊ ስኩል ኦፍ ቶት ነው ፋንክሽን ኦፍ ማይንድ ላይ ትኩረት የሚያደርጉ ነው የሚለና የኤ ስትራክቸራሊዝም ይላል። ከዚህ ቀደም ብያችኋለሁ። ቀጥታ እነዚህን ብላችሁ በቀላሉ በስማቸው መያዝ ትችላላችሁ። ስትራክቸር ካላችሁ ስትራክቸር ኦፍ ማይንድ ወይ ኮምፖነንት ኦፍ ማይንድ ካላችሁ ስትራክቸራሊዝም ትላላችሁ። ስለ ቢሄቪየር ካላችሁ ቢሄቪየሪዝም ትላላችሁ። ስለ ፋንክሽን ካላችሁ ደግሞ ፋንክሽናሊዝም ትላላችሁ ማለት ነውና ይሄን በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ። ግን ዲቴይሉን ለማየት የመጀመሪያው ስትራክቸራሊዝም የሚለው ይሄኛው ፎከስ የሚያደርገው መልስ አይሆንም። ማይሆነው ደግሞ ለምንድነው? ይሄኛው ፎከስ የሚያደርገው ስትራክቸር ወይም ኮምፖነንት ኦፍ ማይንድ ላይ ነው እንጂ ስለ ፋንክሽን ፎከስ አያደርግም። ስለዚህ ኤዮንም ማለት ነው። ሌላኛው ደግሞ የኤቢን ፋንክሽናሊዝም ደግሞ ትክክለኛው ስም የሆነ እሱ ነው። ምክንያቱም ፋንክሽናሊዝም ነው እንዴት ሃው ሜንታል ፕሮሰስ ሰዎች የሆነ አዲስ ኢንቫይሮንመንትን አዳፕት እንዲያደርጉ እንዴት አድርጎ እንደሚረዳቸው ጭንቅላታቸው ስተዲ የሚያደርግ ፎከስ አድርጎ እሱ ነው እና በዚህ መሰረት የሁለተኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። እና ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 3 who established the first psychological laboratory? ማን ነበር የመጀመሪያውን ሳይኮሎጂካል ላቦራቶሪ ያቋቋመው ነው የሚለና ያው ይሄን ስላየነው ትሩ ፎልስ ላይ መልሱ የሚሆን ዊሊያም ዊንጌት ነው። ሌሎችን ለማየት አሁን ለምሳሌ የኤ ዊሊያም ጄምስ ይለናል። እሱኛው አቋቋሚ አይደለም። ላቦራቶሪን የመሰረተ ሳይሆን ዊሊያም ጄምስ የሚታወቅበት ፋንክሽናሊዝምን ፋውንድ በማድረግ ነው። ስለዚህ እሱ አይሆንም። ለቢ ደግሞ ሲግመንድ ፍሩይድ ይለናል። ሲግመንድ ፍሩይድ ደግሞ ይታወቅበት የነበረው ሳይኮአናሊሲስን ዲቨሎፕ በማድረግ ነው እንጂ ላቦራቶሪ በማቋቋም አይደለም። ስለዚህ እሱም አይሆንም። የዲ ደግሞ ጆን ዋትሰን ይለናል። እሱም በተመሳሳይ ቢሄቪየሪዝም ያቋቋመው ነው የነበር እንጂ ይሄን ያደረገ አይደለም ማለት ነው። እና በዚህ መሰረት የሶስተኛው ትክክለኛ መልስ የሚሆነው ሲ ዊሊያም ዊንጌት ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 4 which method study individual in their natural environment? የትኛው ስተዲ ሜተድ ነው ኢንዲቪጁዋሎች ናቹራል ኢንቫይሮንመንታቸው ላይ እንዳሉ የሚያጠና ስተዲ ሜተድ ነው የሚለን? ያው ወይንም ስላየነው የኤ ኬዝ ስተዲ ይለናል። እሱ አይሆንም። ምክንያቱም ኬዝ ስተዲስ ኢንዴፕስ ስለሆነ ነገር ነው የሚያጠና እንጂ
ስለ ኢንቫይሮንመንትና የሚገልጽ ነገር የለውም። ስለዚህ ኤውንም ቢ ደግሞ ሰርቬይ ይለናል። ይህም በተመሳሳይ ላርጅ ለሆኑ ግሩፖች ስተዲ ሜትድ የምንጠቀምበት ነው እንጂ ይህም ስለ ናቹራል ኢንቫይሮንመንት የሚገልጸው ነገር የለም። ስለዚህ ቢ አይሆንም። የሲ ደግሞ ናቹራሊስቲክ ኦብዘርቬሽን ይለናል። ትክክለኛ መልስ የሚሆነው ምክንያቱም ይህ ነው። ኢንዲቪዥዋሎች ናቹራል ኢንቫይሮንመንታቸው ላይ እያሉ ጀስት ኦብዘርቭ ማድረግ የምንችልበት ማለት ነው። እና በዚህ መሰረት የአራተኛው ጥያቄ ትክክለኛ መልስ የሚሆን ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 5 which method can identify cause and effect? የትኛው ሜትድ ነው ኮዝ እና ኢፌክትን አይደንቲፋይ የሚያደርገው ነው የሚለን። የኤ ሰርቬይ ይለናል። ሰርቬይ አይደለም። ቢ ኬዝ ስተዲ እሱም አይሆንም። የሲ ኮሬሌሽናል ይለናል። ይሄኛውም ስለ ሪሌሽን የሚያጠና እንጂ ስለ ኮዝ ኤንድ ኢፌክት አይደለም። the only method ብለን ያየነው የዚህ ጥያቄም ትክክለኛ መልስ የሚሆነው ኤክስፐሪመንታል ነው። ኤክስፐሪመንታል ሜትድ ነው እና በዚህ መሰረት የአምስተኛው ጥያቄ ትክክለኛ መልስ የሚሆነው ዲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 6 what is introspection? ኢንትሮስፔክሽን ምንድነው ነው የሚለን። የኤ measuring brain wave ብሬን ዌቭን የምንለካበት መሳሪያ ነው ይለናል። አይደለም። የቢ ደግሞ ሰልፍ ኦብዘርቬሽን ኦፍ ቶትስ ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም ኢንትሮስፔክሽን ሚኒንጉ ሲጀመር የራሳችንን ኦን ሜንታል ፕሮሰስን ኤግዛማይን ማድረግ ወይም መገምገም ስለሆነ ማለት ነው። እና ደግሞ ይህን የምንጠቀምበት ስትራክቸራሊዝም ላይ ነው። እና በዚህ መሰረት የስድስተኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 7 which of the following focus on the unconscious motive and childhood experience ነው የሚለን። የትኛው ነው ቻይልድሁድ ኤክስፒሪየንስ እና አንኮንሺየስ ስለሆኑ ሞቲቮች ላይ ፎከስ የሚያደርገው ነው የሚለን። የኤ ቢሄቪየሪዝም ይለናል። እሱ ትክክለኛ መልስ አይሆንም። ቢ ሳይኮአናሊሲስ ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም እሱ ነው በፍሩይድ ነው ሳይኮአናሊሲስ እዚህ ቀደም እንዳየነው ፋውንድ የተደረገው እና ደግሞ ይሄ ኤክስፕሎር የሚያደርገው ስለ አንኮንሺየስ ዊሾች ስለ ፊር ስለ early childhood experience የሚያጠነው ይሄ ሳይኮአናሊሲስ ነው ማለት ነው። እና በዚህ መሰረት የሰባተኛው ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 8 behaviorism believe all behavior is ጥያቄው የሚለን ምንድነው? behaviorism ምን ነው ብሎ ነው የሚያስብ ነው የሚለን። የኤ ጄኔቲክ ነው ብሎ ነው የሚያስብ ይለናል። እንደሱ አይደለም። ኤውንም ቢ ደግሞ learned through conditioning ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ባለፈው ቪዲዮአችን ባየነው መሰረት ቢሄቪየሪዝም በዋትሰን እና በስኪነር ዲቨሎፕ እንደተደረገ አይተን ነበርና ይሄ ደግሞ የሚለው የነበር ቢሄቪየር ለርንድ መደረግ ይችላል ከኤንቫይሮንመንት ራሳችንን ኮንዲሽንስ ካደረግን ድረስ ነው የሚለው የነበር እና በዚህ መሰረት የስምንተኛው ትክክለኛ መልስ የሚሆን ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 9 ኮግኒቲቭ ሳይኮሎጂ ኢዝ ሜንሊ ኢንተረስትድ ኢን ጥያቄው የሚለን ነው ኮግኒቲቭ ሳይኮሎጂ ምን ላይ በጣም ትኩረት የሚያደርግ ነው የሚለን። የኤ ሆርሞኖች ላይ ነው ይላል። አይደለም። ቢ ደግሞ ሜሞሪ ኤንድ ቲንኪንግ ይላል። ትክክለኛ መልስ የሚሆነው ነው። ምክንያቱም ኮግኒቲቭ ፐርስፔክቲቭ ነው ሜንታል ፕሮሰስ ላይ ልክ እንደ ሜሞሪ፣ ሪዝኒንግ፣ ዲሲዥን ሜኪንግ ላይ ፎከስ የሚያደርግ ማለት ነው። እና በዚህ መሰረት የዚህ ጥያቄ ትክክለኛ መልስ ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 10 which of the following is limitation of case study ከአማራጮቹ ውስጥ የኬዝ ስተዲ ሊሚቴሽን ወይም ውድቀት የሆነ የትኛው ነው የሚለና የኤ ቱ መኒ ሰብጀክትስ በጣም ብዙ ሰብጀክት ነው ያለው ይለናል። ትክክለኛ መልስ ነው። ምክንያቱም እንዲያውም ባለፈው ቪዲዮአችን ባየነው መሰረት ኬዝ ስተዲ የሚባለው የሆነ ስፔሲፊክ የሆነ ፖፑሌሽኖችን በዲቴል ለማጥናት ነው የምንጠቀምበት የነበርና በዚህ መሰረት ቱ መኒ ሰብጀክትስ አይሆንም። እንዲያውም በተቃራኒው ስሞል ነበር ሊሆን ይችላል ማለት። ስለዚህ ኤውንም ቢ ደግሞ ናት ዲቴይልድ ይለናል። ይሄም መልስ አይሆንም። ምክንያቱም እንዲያውም ዲቴል ነው በጣም። ቢ አይሆንም። ሲ ደግሞ ካንት ጀነራላይዝ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ይሄ ኬዝ ስተዲ እንደ ሊሚቴሽን የሚወሰድበት ነገር ከሚሰበስባቸው ዲቴል ዳታዎች ጀነራላይዝ ማድረግ አይችልም ሪዛልቱን ማለት ነው። እና በዚህ መሰረት የአስረኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 11 which goal of psychology is about understanding cause የትኛው የሳይኮሎጂ ጎል ነው ኮዝን መረዳት ላይ ትኩረት የሚያደርገው ነው የሚለና የኤ ዲስክራይብ ይለናል። ዲስክራይብ መልስ አይሆንም። ምክንያቱም ዲስክራይብ ፎከስ የሚያደርገው what is happening ነው እንጂ why የሚለው ላይ ፎከስ አያደርግም። ስለዚህ አይሆንም። ቢ ደግሞ ኤክስፕሌን ይለናል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም ኤክስፕሌን ነው ጎሉ why የሚለውን አንሰር ማድረግ የሆነ ማለት ነው። እና በዚህ መሰረት 11ኛው ቢ ነው። ሌሎችን ለማየት አሁን ለምሳሌ እዚህ ፕሪዲኬት የሚለው what will happen ኔክስት የሚለውን ነው እንጂ ዲስክራይብ የሚያደርግልና why የሚለውን አያደርግልንም። ስለዚህ ሳይሆን ቢ ደግሞ ኮንትሮል ይለናል። ኮንትሮል ደግሞ እንዴት ነው ቼንጅ ኢንፍሉዌንስ የሚያደርግ ቢሄቪየር የሚለውን
የሚያጠናልን ነው እንጂ ዋይ የሚለውን የሚያጠናልን አይደለም። ስለዚህ በዚህ መሰረት 11ኛው ትክክለኛ መልስ ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 12 what does a hypothesis do? ጥያቄ የሚለና ምንድነው? ሃይፖቴሲስ ምንድነው የሚሰሩት ነው የሚለና ኤ ሜክ ኮንክሉዥንስ ኮንክሉዥንን ሜክ እንድናረግ ያደርጉናል ይለናል አይለንም። ምክንያቱም ሃይፖቴሲስ ቴስት ካረግነው በኋላ ነው ኮንክሉዥን መስጠት ምንችል። ስለዚህ ሃይፖቴሲስን ስላገኘን ብቻ ኮንክሉዥን እንሰጣለን ማለት አይደለም። ቴስት አድርገን ማለፋቸውን ካረጋገጥን በኋላ ነው ኮንክሉዥን እንሰጥ ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ቴል ኤ ስቶሪ ይለናል። ታሪክ ነው የሚነግሩን ይላል አይደለም። ሃይፖቴሲስ ቴስተብል የሆኑ ስቴትመንቶች ናቸው እንጂ ሂስትሪዎች አይደሉም። ስለዚህ ቢ አይሆንም። ሲ ደግሞ ፕሪዲኬት ሪሌሽንሺፕን ፕሪዲኬት የሚያደርጉ ነው ይላል። ትክክለኛ መልስ የሚሆነው ነው። ምክንያቱም ከዚህ ቀደም ባየነው ቪዲዮአችን ባየነው መሰረት ሃይፖቴሲስ ማለት የሆነ ሁለት ነገሮች ያላቸውን ሪሌሽን አይተን ለወደፊት ምን ይፈጠራል ብለን ባላቸው ሪሌሽን መሰረት ማለት ነው ፕሪዲኬት ስናደርግ ነው ሃይፖቴሲስ የሚባል ብለን አይተን ነበርና በዚህ መሰረት የ12ኛው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 13 which perspective emphasize self growth and free will? የትኛው ፐርስፔክቲቭ ነው ሰልፍ ግሮዝ እና ፍሪ ዊልን ኤምፋሳይዝ የሚያደርግ ወይም የሚገልጸው ነው የሚለና የኤ ባዮሎጂካል ይለናል። ባዮሎጂካል አይሆንም። ምክንያቱም ባዮሎጂካል ፎከስ የሚያደርገው ብሬን ኬሚካሎች ላይ፣ ጂኖች ላይ፣ ፊዚካል ስትራክቸሮች ላይ ነው እንጂ ሰልፍ ግሮዝ እና ፍሪ ዊል ላይ ኤምፋሳይዝ አያደርግም ወይ ፎከስ አያደርግም። ስለዚህ አይሆንም። ቢ ደግሞ ቢሄቪየራል ይለናል። ቢሄቪየራል መልስ አይሆንም። ምክንያቱም ቢሄቪየራል ከዚህ ቀደም እንዳየነው ለርንድ ቢሄቪየር ላይ ነው ኢንቫይሮንመንት ላይ ስላሉ ለርንድ ቢሄቪየሮች ነው ፎከስ የሚያደርግ እንጂ ስለ ሰልፍ ግሮዝ እና ስለ ፍሪ ዊል አይሆንም። ስለዚህ ቢ አይሆንም። የሲ ደግሞ ሂውማኒስቲክ ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ሂውማኒስቲክ ነው ፍሪ ዊል ላይ ፐርሰናል ግሮዝ ላይ የራሳችን ጥሩ ቨርዥን ክሬት ለማድረግ እሱ ላይ ፎከስ አድርገን እንድንሰራ የሚያደርገን ማለት ነው። ስለዚህ በዚህ መሰረት የ13ኛው ትክክለኛ መልስ የሚሆነው ሲ ሂውማኒስቲክ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 14 which subfield deals with mental illness diagnosis and treatment? የትኛው ሰብፊልድ ነው ሜንታል ሄልዝ ዲያግኖሲስ እና ትሪትመንት ላይ ፎከስ የሚያደርግ ነው የሚለና የኤ ካውንስሊንግ ይለናል። ካውንስሊንግ ነው። ምክንያቱም ካውንስሊንግ ትኩረት የሚያደርገው ሚልድ ኢሹዎች ላይ ለምሳሌ አሁን ስትረስ ላይ፣ ሪሌሽንሺፕ ላይ ነው እንጂ እነዚህ ሰበር ለሆኑ ዲስኦርደሮች ወይም ደግሞ እነዚህ ዲያግኖሲስ እና ትሪትመንት ላይ ፎከስ አያደርግም። ስለዚህ ኤ ካውንስሊንግ አይሆንም። ቢ ደግሞ ክሊኒካል ይለናል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም እዚህ በፊት አይተነዋል። ካውንስሊንግ ዝቅ ላሉ ትሪትመንት ለመስጠት የምንጠቀምበት ነው፣ ምክር ማለት ነው ካውንስሊንግ እሱ ነው። ከሱ ደግሞ ከፍ ካሉ ትንሽ ሰቨርን ከሆኑ ደግሞ ክሊኒካል ነው የሚሄድ ማለት ነው። አሁን ክሊኒካል ፎከስ የሚያደርገው ከዚህ ቀደም እንዳየነው ሜንታል ሄልዝ ዲዞች ላይ ልክ እንደ ዲፕሬሽን፣ አንዛይቲ፣ ሲዞፈርኒያ እነዚህ ላይ ነው ትኩረት የሚያደርገው እና በዚህ መሰረት የ14ኛው ትክክለኛ መልስ ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 15 which method is prone to observe bias? የትኛው ሜትር ነው ቢያዝን ኦብዘርቭ ለማድረግ ፕሮን የተደረገው ነው የሚለና የኤ ናቹራሊስቲክ ኦብዘርቬሽን ይለናል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም ከዚህ ቀደም እንዳየነው ናቹራሊስቲክ ኦብዘርቬሽን ላይ ሁለት ፕሮኖች አሉ ብለን አይተናል። አንደኛው ኦብዘርቨር ቢያዝ ነው። ኦብዘርቨር ቢያዝ ማለት ኤክስፐሪመንተሩ የሆነ ነገርን ሪሰርች ለማድረግ ሲሄድ የሚደረገውን ነገር ሳይሆን የሚያየው ማየት የፈለገውን ነገር ነው የሚያየው ብለን ያየነው ማለት ነው። እና በዚህ መሰረት የ15ኛው ኤ ነው የሚሆን። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 16 what does correlational does not mean caution imply? ለምንድነው ኮሪሌሽናል ካውሽን ማለት አይደለም ብለን አይተን ነበር በኖታችን እና ለምንድነው እንደዛ ያልነው ወይም ደግሞ እኩል አለመሆናቸው ኢምፕላይ የሚያደርጉ የሚገልጸው ምንድነው ነው የሚለና የኤ ኮሪሌሽናል ፕሩቭ ኮዝ ኮሪሌሽናል ኮዝን ፕሩቭ ስለሚያረጋግጥልናል ይሄ መልስ አይሆንም። ምክንያቱም ኮሪሌሽናል ፕሩቭ የሚያደርገው እንደውም ምንድነው ሁለት ነገሮች አሁን በሴም ታይም ሃፕን ካደረጉ ሁለቱም ተመሳሳይ ኢፌክት አላቸው ማለት አንችልም ነው የሚል እና የተቃራኒ አይሆንም። ቢ ደግሞ ኮሪሌሽናል ኢኳልስ ሃይፖቴሲስ ይለናል። ይሄም ትክክለኛ መልስ አይሆንም። ምክንያቱም እኩል አይደሉም ብለናል። ምክንያቱም ሃይፖቴሲስ ተስቴብል የሆነ ፕሪዲኬሽን ነው፣ ኮሪሌሽን ደግሞ ዳታ ቤዝድ የሆነ ሪሌሽን ነው እንጂ ፕሪዲኬሽን አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ኮሪሌሽናል ሾው ሪሌሽን በት ናት ኮዝ ይለናል። ትክክለኛ መልስ የሚሆነው ምክንያቱም ኮሪሌሽናል ሾው የሚያደርገን ሪሌሽኖችን ኮኔክሽኖችን ነው እንጂ ለሆነ ነገር መፈጠር ምን ምክንያት ሆነ የሚለውን አይገልጽም። ስለዚህ በዚህ መሰረት የ16ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 17 what is the first step in scientific research? ከኛው የሳይንቲፊክ ሪሰርች የመጀመሪያው ፕሮሰስ ምንድነው ነው የሚለና የኤ ቴስት ሃይፖቴሲስ ይለናል። ከኛው የመጀመሪያውንም
የቢ ደግሞ ሪፖርት ሪዛልት ይሄኛው የመጨረሻው ነው ቢ ማይሆንም። ሲ ደግሞ ዲፋይን ዘ ፕሮብለም ይለናል። ትክክለኛው መልስ የሚሆነው ይሄ ነው። ምክንያቱም የመጀመሪያው ሪሰርች ሜተድ የሚጀምረው ብለን ያየነው ባለፈው ቪዲዮአችን አይዴንቲፋይ ስፔሲፊክ ኩዌስችን ስፔሲፊክ ኩዌስችኖችን ከኦብዘርቭ ከምናደርገው ከኤንቫይሮንመንታችን አስካርገን እዛ አይደንቲፋይ እናደርጋለን ፕሮብለሙ እዛ ይቀጥላል ማለት ነው ፕሮሰሱ እና በዚህ መሰረት ሲ ነው የሚሆን ማለት ነው ትክክለኛው መልስ። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 18 which subfield focus on human development through life stage የትኛው ሰብፊልድ ነው human development በላይፍ ስቴጃቸው ፎከስ የሚያደርግ ነው የሚለና የኤ ክሊኒካል ይለናል። ክሊኒካል አይደለም፣ ምክንያቱም ክሊኒካል ዲል የሚያደርገው ሜንታል ዲስኦርደር ላይ ነው እንጂ ዲቨሎፕመንት ስቴጅ ላይ አይደለም። ስለዚህ ኤውንም ቢ ደግሞ ፐርሰናሊቲ ይለናል። ይሄን በተመሳሳይ መልስ ሲሆን ምክንያቱም ፐርሰናሊቲ ስተዲ የሚያደርገው ስለ ትሬቶች ለቢሄቪየር ስታይሎች ነው እንጂ ስለ ላይፍ ስቴጅ አይደለም። ስለዚህ ቢ ማይሆንም። የሲ ደግሞ ዲቨሎፕመንታል ይለናል። ትክክለኛ መልስ የሚሆነው ነው፣ ምክንያቱም ዲቨሎፕመንታል ነው ፊዚካል ኮግኒቲቭ ኢሞሽናል ቼንጆችን የሰው ልጅ ተወልዶ እስኪሞት ያለው ላይ ማለት ነው ያለውን ፕሮሰስ እንዳለ ስለነዚህ ዲል አድርጎ የሚያጠና ይሄኛው ነው ማለት ነው። እና በዚህ መሰረት የ18ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 19 which method is best for private and broader opinions የትኛው ሜትድ ነው ለፕራይቬት እና ለብሮደር ኦፒኒየን ተመራጭ የሆነው ሜትድ ነው የሚለን። ይሄኛው የኤ ኦብዘርቬሽን ይለናል። ኦብዘርቬሽን አይሆንም፣ ምክንያቱም ይሄኛው ጉድ የሚሆነው ለቢሄቪየር ነው ሲጀምር እንጂ ለፕራይቬት ኦፒኒየኖች ኮሌክት ለማድረግ አይሆንም። ስለዚህ ኤውንም ቢ ደግሞ ለሰርቬይ ይለናል። ትክክለኛ መልስ የሚሆነው ይሄ፣ ምክንያቱም ከዚህ ቀደም በነበረው ቪዲዮአችን ባየነው መሰረት ሰርቬይ ላርጅ ስኬል የሆነ ዳታን ኮሌክት ለማድረግ ይጠቅማል እና ደግሞ እንዲህ ላርጅ ስኬል ዳታ ደግሞ ስንሰበስብ ፕራይቬት ቶቶችም አብረው ኢፊሽንትሊ ኩዊክሊ መሰብሰብ ስለምንችል ይሄ ነው ተመራጭ የሚሆን ለዚህ ብለን አይተን ነበር እና በዚህ መሰረት የ19ኛው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 20 what does the dependent variable does in an experiment ዲፔንደንት ቫሪያብል የሚባሉት ኤክስፐሪመንት ላይ ያሉት ማለት ነው ምንድነው የሚያደርጉ ነው የሚለና የኤ ደግሞ it stays constant ይለናል። ይሄኛው ትክክለኛው ሳይሆን ምክንያቱም stay constant የሚሆነው ኮንትሮል ቫሪያብል ነው እንጂ አይደለም። ስለዚህ ኤ አሁንም ቢ ደግሞ it is manipulated ይለናል። ይሄም መልስ ሳይሆን ምክንያቱም ማኒፑሌት የምናደርገው ከዚህ ቀደም እንዳየነው ኢንዲፔንደንት ቫሪያብል ነው እንጂ ይሄን አይደለም። ስለዚህ ቢ ማይሆንም። የሲ ደግሞ it is measured የሚደረግ ነው ይለናል። ትክክለኛው መልስ የሚሆነው ይሄ ነው፣ ምክንያቱም ዲፔንደንት ቫሪያብሎች አውትካሙን ነው ሾው የሚያደርጉ ማለት ነው እና በዚህ መሰረት የመጨረሻው ያኛው ምርጫ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። አሁን ደግሞ ወደ ሴክሽን 3 ጥያቄዎቻችን እንለፍ። ጥያቄ ቁጥር 1 ሳይኮሎጂ is the science study of dash and dash ሳይኮሎጂ ሳይንስ ነው እና ስለምንና ስለምን ነው የሚያጠና ነው የሚለን። ያው ይሄን ስላየነው ስለ ቢሄቪየር እና ሜንታል ፕሮሰስ ነው የሚያጠና። ስለዚህ የመጀመሪያው ቢሄቪየር ይሆናል፣ የሁለተኛው ደግሞ ሜንታል ፕሮሰስ ማለት ነው። ወደ ሁለተኛው ጥያቄ እንለፍ። ሁለተኛው ጥያቄ the first psychological lab was established in the year የመጀመሪያው ሳይኮሎጂካል ላብ በየትኛው አመት ነበር የተቋቋመው ነው የሚለን። ይሄንም አይተናል፣ በማን እንደተቋቋመ አይተናል። የተቋቋመበት ሌፕዚግ ላይ ጀርመን ላይ እንደሆነ አይተናል። ዓመተ ምህረቱ የነበር ደግሞ በ1879 ነው። ስለዚህ የሁለተኛው ጥያቄ እንደዚህ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 3 the founder of behaviorism is dash የቢሄቪየሪዝም ፋውንደር ብለን ያየነው ማን ነበር ነው የሚለን። ጆን ቢ ዋትሰን ነው የሚሆን። ስለዚህ የዚህ ጥያቄ መልስ ጆን ቢ ዋትሰን ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 4 a dash is a testable predication about the relationship between variable ከዚህ ቀደም እንዳየነው ስለ ሁለት ሪሌሽን ስላላቸው ቫሪያብሎች ስለ ሪሌሽናቸው መጀመሪያ ዲል አድርገን ከዛ በኋላ ባላቸው ሪሌሽን መሰረት የሆነ ነገር ኢንድ ሪዛልቱን ፕሪዲኬት ስናደርገው ያ ሃይፖቴሲስ እንደሚባል አይተናል። ስለዚህ ኤ ሃይፖቴሲስ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 5 in experimental research the dash variable is the one manipulated በኤክስፐሪመንታል ሪሰርች ጊዜ እኛ ማኒፑሌት የምናደርጋቸው ቫሪያብሎች ምን ቫሪያብል ነው የሚባሉ ነው የሚለና ኢንዲፔንደንት ቫሪያብል ነው። ስለዚህ ኢንዲፔንደንት ነው የሚሆን ማለት ነው። አምስተኛው ዳሽ ሙላ ጥያቄዎች እነዚህ ይመስላሉ። ቀጥታ ደግሞ ወደ ሴክሽን 4 ወደ ሾርት አንሰር ኳስችኖቻችን እንለፍ ማለት ነው። ቁጥር 1 briefly explain the goal of psychology ነው የሚለና ጥያቄው የሚለና ምንድነው የሳይኮሎጂ ጎል ብለን ያየናቸው አሉ እነሱም በደንብ አብራሩ ነው የሚለና አራት አይነት ጎል እንዳሉት አይተናል። ለምሳሌ አሁን የመጀመሪያው describe behavior ይሄኛው አንዱ ጎል ነው። describe behavior ማለት what is happening የሚለው የሚገልጽልን ማለት ነው። ይሄ አንደኛው የሳይኮሎጂ ጎል ነው። ሁለተኛ ደግሞ explain behavior ነው። ይሄ ደግሞ why it is happening ለምን ነው ግን እየተፈጠረ ያለ
ሚለውን እናጠናበት ያ ነው እኛው ሁለተኛው ጎል ነው ማለት ነው። ሶስተኛው ደግሞ ፕሪዲኬት ፊቸር ቢሄቪየር እኛ ደግሞ ዋት ማይት ሃፕን ኔክስት ካሁን በኋላ ደግሞ በኋላ ላይ ይፈጠራል ሚለውን የወደፊቱን ደግሞ ምን ተነብይበት ፕሪዲኬት ፊቸር ቢሄቪየር ይባላል። ይሄኛው ሶስተኛው ጎል ነው። አራተኛው ደግሞ ኮንትሮል ቢሄቪየር ይባላል። ይሄኛው ደግሞ ሃው ቱ ቼንጅ እና ኢንፍሉዌንስ ማድረግ እንደምንችል የሚያጠናልን ነው ማለት ነው። እና በዚህ መሰረት የአንደኛው ጥያቄ መልሶችን እነዚህ ይመስላሉ ማለት ነው። ወደ ሁለተኛው ጥያቄ እንለፍ። ጥያቄ ቁጥር 2 ዲፈረንሺየት ቢትዊን ስትራክቸራሊዝም ኤንድ ፋንክሽናሊዝም። ጥያቄው የሚለን ምንድነው? ስትራክቸራሊዝም እና ፋንክሽናሊዝምን ለዩዋቸው ነው የሚለን። ስትራክቸራሊዝም ከዚህ ቀደም እንዳየነው በቴችነር ነው ዲቨሎፕ የተደረገውና ፎከስ የሚያደርገው ደግሞ ሜንታል ፕሮሰሶችን ወደ ኢለመንታቸው ብሬክዳውን ማድረግ ኢንትሮስፔክሽን ተጠቅሞ ማለት ነው። ስለዛ ነው ፎከስ የሚያደርግ ስትራክቸራሊዝም ማለት ነው። ፋንክሽናሊዝም ደግሞ በተቃራኒው በጀምስ ነው እንትን የተደረገ ዲቨሎፕ የተደረገ እና ይሄኛው ደግሞ ፎከስ የሚያደርግ እንዴት ነው ማይንድ ፋንክሽን የሚያደርግ እና ደግሞ እንዴት ነው ኢንዲቪጁዋሎች ኢንቫይሮንመንታቸውን አዳፕት ሲያደርጉ እንዴት አድርጎ ነው ጭንቅላታቸው የሚያግዛቸው የሚለውን ፋንክሽን ኦፍ ማይንድ ላይ ትኩረት የሚያደርግ ፋንክሽናሊዝም ይባላል ማለት ነው። እና ዋና ዲፈረንሳቸው ሁለቱ ያን ነው ማለት ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 3 ሊስት ኤንድ ኤክስፕሌን 3 ሜን ታይፕስ ኦፍ ሪሰርች ሜቶድስ ኢን ሳይኮሎጂ። በሳይኮሎጂ ስር ያሉ ሪሰርች ሜቶዶች አሉና ሜን ስር የሚባሉትን ሶስቱን ጥቀሱ ነው የሚለን። ለምሳሌ አሁን ዲስክሪፕቲቭ ማለት እንችላለን። ዲስክሪፕቲቭ አንዱ የሳይኮሎጂ ስር ያለ ሪሰርች ሜቶድ ነው እና የዲስክሪፕቲቭ ደግሞ ፎከስ የሚያደርገው ኦብዘርቬብል ስለሆኑ ቢሄቪየሮች ቼንጅ ሳናደርግ ማለት ነው እነሱ ላይ ፎከስ የሚያደርግ ዲስክሪፕቲቭ ሪሰርች ነው። ለምሳሌ አሁን ኤግዛምፕል ለማየት ያክል ሰርቬይ ሊሆን ይችላል፣ ኦብዘርቬሽን፣ እነዚህ የዲስክሪፕቲቭ ሪሰርች ሜቶድ ኤግዛምፕሎች ናቸው ማለት ነው። አንድ ዲስክሪፕቲቭ ሊሆን ይችላል። ሁለት ደግሞ ኮሪሌሽናል ማለት እንችላለን። ኮሪሌሽናል የኛው ኤግዛማይን የሚያደርገው ሪሌሽንሺፕ ቢትዊን ቫሪያብል ስለሱ ነው ኤግዛማይን የሚያደርግ ወይም ፎከስ የሚያደርግ። ሌላኛው ደግሞ ኤክስፐሪመንታል ማለት እንችላለን። ኤክስፐሪመንታል የኛው ማኒፑሌት ማድረግ ነው ቫሪያብሎችን ኮዝ እና ኢፌክቱን ዲተርማይን ለማድረግ ማኒፑሌት ስናደርግ ወይም ስንቀይራቸው ያነ ኤክስፐሪመንታል ይባላል ማለት ነው። እና ሶስተኛ ያለነ ዲስክሪፕቲቭ፣ ኮሪሌሽናል እና ኤክስፐሪመንታል ይሆናሉ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 4 ዋት ኢዝ ዘ ዲፈረንስ ቢትዊን ኤ ቲዮሪ ኤንድ ሃይፖቴሲስ። በቲዮሪ እና በሃይፖቴሲስ መካከል ያለው ዋና ዲፈረንሳቸው ምንድነው ነው የሚለን። ዋና ዲፈረንሳቸው እዚህ ቀደም እንዳየነው ቲዮሪ ብሮደር የሆነ ኤክስፕላኔሽን ነው። ስለ ፌኖሜናዎች የሚሰጥ ብሮደር የሆነ ኤክስፕላኔሽን ያ ቲዮሪ ይባላል። በተቃራኒ ደግሞ ሃይፖቴሲስ ደግሞ ስፔሲፊክ ነው። ከዚህ በተጨማሪ ደግሞ ብሮድ አይደለም ማለት ነው። ስፔሲፊክ ነው ማለት ስፔሲፊክ ነው። ከዚህ በተጨማሪ ደግሞ ቴስቴብል ፕሪዲኬሽን ነው። ከቲዮሪ ድራይቭድ የሚደረግ ቴስቴብል የሆነ ፕሪዲኬሽን ያ ሃይፖቴሲስ ይባላል ማለት ነው። እና የአራተኛው እንደዚህ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 5 ስቴት ዘ ስቴፕስ ኦፍ ዘ ሳይንቲፊክ ሪሰርች ፕሮሰስ ኢን ሳይኮሎጂ። በሳይኮሎጂ ውስጥ ያሉ ሳይንቲፊክ ሪሰርች ፕሮሰሶች አሉና እነሱ ስቴፓቸውን ግለጽ ነው የሚለን። 5 አይነት ስቴፕ ነው ያሉ። የመጀመሪያው ስቴፕ ዲፋይን ዘ ፕሮብለም ነው፣ ቅድም እንዳየነው። ከዛ ፕሮብለሙን ዲፋይን ካረግን በኋላ ቀጥታ የምናደርገው ሃይፖቴሲስ ፎርሙሌት እናደርጋለን። ከዛ ሃይፖቴሲሱን ደግሞ ቫሊዲቲውን ቸክ እናደርጋለን ቴስት አድርገን ማለት ነው። እና ሶስተኛው ፕሮሰስ የሚሆን ቴስት ዘ ሃይፖቴሲስ ይሆናል ማለት ነው። ከዛ በኋላ አራተኛ ላይ ልክ ከሆነ ድሮ ኮንክሉዥን እናደርጋለን፣ ካልሆነ ደግሞ እንጥለዋለን ዲክላይን እናደርገዋለን ማለት ነው። እና አራተኛው ደግሞ ድሮ ኮንክሉዥን ይሆናል። የመጨረሻው ፕሮሰስ ሪፖርት ሪዛልት ነው የሚሆን ማለት ነው። እና አምስቱ ፕሮሰሶች እነዚህን ይመስላሉ። እና የዛሬው ጥያቄ ቪዲዮአችንን ይመስላል። በዛሬው ቪዲዮአችን ቻፕተር 1 ላይ የወጡ በተለያዩ ዩኒቨርሲቲዎች የተወጣጡ ጥያቄዎችን እንደዚህ አድርገን አዘጋጅተን በዲቴል ኤክስፕላኔሽን እያንዳንዱ ጥያቄ አይተናል ማለት ነው። ቀጣይ ደግሞ የጀነራል ሳይኮሎጂ ቻፕተሩን ቻፕተር 1 ባየንበት መንገድ ቀለል ባለ መንገድ ሐሳቦችን ሳዘል ምን ይሆናል ማለት ነው። እሱን ደግሞ እንደጨረስን ቀጥታ በዚህ ተመሳሳይ ቻፕተር 2 ላይ የተወጣጡ ጥያቄዎችን እነሱንም ሰብስበን እንሰራለን ማለት ነው በዚህ መንገድ። እና ቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።